بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء المرسلين نبينا محمد وعلى آله وصحبه أجمعين أما بعد أحبتي في الله أحييكم بتحية الإسلام السلام عليكم ورحمة الله وبركاته إن شاء الله زاري سلا قرآن ترفاتوج قرآن المقرات قرآن المانبب يالو ترفاتوجين بتوسم الملك لما استوس يأكلنو يمتاهوت الحمد لله الله كسد أن تلك نعمة وجست ትልቁና ዋነኛው ቁርአን ነው። እያንዳንዱ ነብይ አላህ ሲልካቸው ተአምራቶችን እየሰጠ ነው የሚልካቸው። የኛ የመጨረሻው ነብይ የረሱላችን ሰለላሁ ዐለይሂ ወሰለም ትልቅ ተአምር ቁርአን ነው። ቁርአን ስለሱ ተወርቶለት አያልቅም። ቁርአን የእውቀት መጀመሪያም የእውቀት መጨረሻም ነው። ቁርአን በተደጋጋሚ ቢቀራ የማይሰለች በውስጡ ያሉ ዕውቀቶች የማያልቁበት ትልቅ የአላህ ቃል ነው። ኢማሙ ሻጢቢ ረሂመሁላህ ስለ ቁርአን ሲናገሩ ምን ይላሉ? ይሄ ቁርአን የሚባለው ነገር አህሰኑ ሻፊዒን ወኢነ ኪታበላሂ አህሰኑ ሻፊዒን ወአግና ገናኢን ዋሂበን ሙተፈዲላ ወኸይሩ ጀሊሲን ላ ዩመሉ ሐዲሱሁ ወተርዳዱሁ የዝዳዱ ፊህ ተጀሙላ ወኢነ ኪታበላሂ አውሰቁ ሻፊዒን ወአግና ገናኢን ዋሂበን ሙተፈዲላ وخير جليس لا يمل حديثه وترداده يزداد فيه تجملا ይሄ ቁርአን የሚባለው ነገር አስተማማኝ የሆነ ገመድ ነው። ከመከራ የምንወጣበት ትልቅ ነገር ነው። እሱም መደጋገምና ማንበቡ ደግሞ ለሚያነበው ሰው ውበትን የሚጨምር ነው። እሱም መደጋገም ማንበቡ የማይሰለች ሆነ وترداده يزداد فيه تجملا وخير جليس لا يمل حديثه وترداده يزداد فيه تجملا ሌላ መጽሐፎች አንድ ጊዜ ካነበብከው ሁለተኛ ልትደግመው ትችላለህ። ከዛ በኋላ በደገምከው ቁጥር ግን እየሰለቸህ ይመጣል። ቁርአን ግን ከዛ የራቀ ነው ማለት ነው። በደጋገምከው ቁጥር ላንተ ውበትን እየሰጠህ ዕውቀትን እየጨመረልህ መረጋጋትን እያመጣ የሚቀጥል ኪታብ ነው። የውመል ቂያማ ደግሞ አላህ ዘንድ ትልቅ አጅር የምናገኝበት ነው። ለዛ ነው ረሱላችን ሰለላሁ ዐለይሂ ወሰለም أبي أمامة الباهلي بزجبوت حديث لا من يلالو اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه قرآن انكروا أنبوت فإنه يأتي يوم القيامة شفيعا لأصحابه السوء لقواد دنيوتشو قرآن لم يكروا الله تسوج يوم القيامة شماق اللي هونو يمتعال للالو سلازي قرآن يوم القيامة كان بجنكت ساعت لا يمايرك تلك الله يستن تلك نعمانه مالتنا ስለዚህ ቁርአንን ያልቀራ ሰው ትልቅ ነገር ነው ያመለጠው። ቁርአንን መቅራት እድሜ አይገድበውም። ትልቅ ሰው ሆንኩ፣ አሁን እድሜ ሂዷል፣ እድሜ ገፍቷል፣ ከዚህ በኋላ ቀርቼ ምን ልደርስ ነው የሚባሉ ነገሮችን ወደ ኋላ ትተን ቁርአን ወደ መቅራት መሄድ አለብን። ለምን ቁርአንን ሳንቀራ እድሜያችን ካለቀ ኪሳራ ውስጥ ነው የምንገባው። ዑስማን ብን አፋን በዘገቡት ሐዲስ ላይ ምን ይላሉ? ኸይሩኩም መን ተዓለመ አልቁርአነ ወዓለመ ከናንተ ውስጥ በላጩ ሰው ብሎ ማለት ቁርአንን ተምሮ ያስተማረ ሰው ነው ይላሉ። ስለዚህ ለማስተማር መጀመሪያ መማር ያስፈልጋል። ቁርአንን ተምረን ከዛ በኋላ የምናስተምር ከሆነ ኸይሩኩም በላጭ የተባሉ ሰዎች ውስጥ እንገባለን። ብዙ ስራዎች አሉ የሚሰሩ ስራዎች፣ በዲን ላይ የሚሰሩ ስራዎች። ይሄ ሐዲስ ግን ቁርአንን ተምሮ እንደሚያስተምር ሰው የሚደርስ ደረጃ እንደሌለ በዚህ ያስረዳናል ማለት ነው። ኸይሩኩም መን ተዓለመ አልቁርአነ ወዓለመ ከናንተ ውስጥ ቁርአንን ተምሮ ያስተማረ ሰው የሁሉ በላጭ ነው ተብሏል ማለት ነው። ስለዚህ ቁርአን የውመል ቂያማ ይጠቅመናል፣ ትልቅ ሰዎች ያደርገናል። ቁርአን ጋር የምናሳልፈው ጊዜ የኪሳራ ጊዜ አይደለም። ሌላው ቀርቶ ይላሉ ማዕናውን እንኳን ባናቀው፣ የቁርአኑን ትርጉም እንኳን ባናቀው ቁርአንን መቅራት አላህ ጋር ትልቅ ደረጃ ይሰጣል። አዝካሮችን በምንመለከትበት ጊዜ እያንዳንዱ አዝካር ማዕናው ካልታወቀ፣ ትርጉሙ ካልታወቀ አዝካር ሊባል አይችልም። ቁርአን ሲቀር ይላሉ ከዚክር ሁሉ ከአዝካሮች ሁሉ በላጭ ቁርአን ነው። እንደ ቁርአን አይነት በላጭ የሆነ አላህን የምናስታውስበት መንገድ የለም። ማዕናውንም ሳናቀው ደግሞ አጅር የሚያስገኝ ዚክር ቢኖር ቁርአን ብቻ ነው ማለት ነው። ቲላወተል ቁርአን ቁርአንን መቅራት ትልቅ አላህ ጋር አጅር የሚያስገኝ ነው። ማዕናውን ሳናቅ አጅር ካስገኘን ማዕናውን ስናቅ ደግሞ የሚኖረው ደረጃ በጣም ከፍ ያለ ነው ማለት ነው። ቁርአንን የሚቀሩ ሰዎችና የማይቀሩ ሰዎችን ረሱላችን ሰለላሁ ዐለይሂ ወሰለም በምሳሌ ሲያስረዱን ምን ይላሉ? አቡ ሙሳ በዘገቡት ሐዲስ ላይ المؤمن الذي يقرأ القرآن ويعمل به كالأترجة አንድ ሙእሚን
ቁርአን የሚቀራ ሙእሚን ልክ እንደ ትርንጎ ነው ይላሉ። طعمها طيب وريحها طيب ትርንጎ የምትባለው ነገር ጣዕሟ ጣፋጭ ናት፣ ሽታዋም ጣፋጭ ናት። والمؤمن الذي لا يقرأ القرآن ويأمل به كالتمرة አንድ ሰው ቁርአን አይቀራም ግን በቁርአን የሚሰራ ከሆነ ሙእሚን ከሆነ ልክ እንደ ተምር ነው ይላሉ። طعمها طيب ولا ريح لها ተምር ሽታ የላትም ነገር ግን ጣፋጭ ናት። ስለዚህ ሙእሚን ሆኖ በቁርአን የሚሰራ ከሆነ ቁርአንን የማይቀራ ከሆነ ግን ሽታው ይነሳበታል ማለት ነው። ሽታው ይነሳበታል። ومثل المنافق الذي يقرأ القرآن منافق ሆኖ ቁርአን የሚቀራ ደግሞ ከረይሃና ነው። ريحها طيب وطعمها مر منافق ሆኖ እንኳን ተመልከቱ ቁርአን ያለውን አሰር ማለት ነው። ሙናፊቅ ነው ሰውየው። ሙናፊቅ ደግሞ في الدرك الأسفل من النار የተባሉ ናቸው። ከጀሃነም የመጨረሻ አዘቅት ውስጥ የሚገቡ ናቸው። ነገር ግን ቁርአን የሚቀራ ሙናፊቅ ልክ እንደ ረይሃና እንደ አበባ ነው። አበባዋ ሽታላት ሽታዋ ጥሩ ነው፣ ጣዕሟ ግን ሙር ነው፣ መራራ ነው አሉ። ስለዚህ ሙናፊቅ ነው ሰውየው ቁርአን እንኳን ከቀራ እንደ ረይሃና ሽታ አለው፣ ነገር ግን ሙር ነው፣ ውስጡ የተበላሸ ስለሆነ ሙናፊቅ አስመሳይ ስለሆነ ውስጡ ሙር ነው። ومثل المنافق الذي لا يقرأ القرآن كالحنظلة منافق ሆኖ ከእንደገና ቁርአን የማይቀራ ከሆነ ደግሞ ሐንظላ ነው፣ እምቧይ ይሉታል። طعمها مر ጣዕሟ በጣም መራራ ናት፣ እንደዚሁም ደግሞ ሽታዋም ደግሞ መጥፎ ነው። ልክ እንደዛ ይሆናል ይላሉ። ስለዚህ ቁርአን ህይወታችን ውስጥ ትልቅ አሰር አለው። የሚገርም ታሪክ ኢማሙ ናፊዕ አሻጢቢ ኢማሙ ሻጢቢ ኪታባቸው ላይ ሻጢቢያ የምትባለው ስለ ሰባቱ የቁርአን አቀራር ህግጋት ያስቀመጡባት ኪታብ አለች። ወሰመይቱሃ ሂርዘል አማኒ ተየሙነን ወጅሀት ተሃኒ እያሉ ሂርዘል አማኒ ብለው ሰይመዋታል። እና እዛች ላይ ስለ ኢማሙ ናፊዕ ሲናገሩ ምን ይላሉ? وأما الكريم السر في الطيب نافع فذاك الذي اختار المدينة منزلا ይላሉ። ኢማሙ ናፊዕ አፋቸው በጣም ጥሩ ጠረን ነበረው ይላሉ። ጥሩ ጠረን ነበረው። ሲዋክ ሳያደርጉ አፋቸውን ሳያጸዱ ራሱ አፋቸው በጣም ጠረኑ የተለየ ነበር ይላሉ። እና ይሄ በምክንያት ነው ሲባል በህልማቸው አንድ ጊዜ ረሱልን ሰለላሁ ዐለይሂ ወሰለም አዩ። በህልማቸው ረሱል ሰለላሁ ዐለይሂ ወሰለም በኔ አፍ ቁርአንን ሲቀሩ አየኋቸው አሉ ኢማሙ ናፊዕ። ከዛች ቀን ጀምሮ ኢማሙ ናፊዕ አፋቸው ጠረኑ ተቀየረ ይላሉ። ጓደኞቻቸው ደረሶቻቸው ሲናገሩ ኢማሙ ናፊዕ አጠገብ ከተቀመጥክ አፋቸው የሚሸት ሽታ በጣም የተለየ ደስ የሚል መግለጽ የማትችለው ከሽቶ የበለጠ ጥሩ ጠረን ነበረው ይላሉ። ይሄ የቁርአን አሰር ነው። ስለዚህ ቁርአን መቅራት ትልቅ አጅር አለው። ቁርአን ለመቅራት ሰውየው አልችልም የሚል ሰበብ እንዳይኖር ረሱላችን ሰለላሁ ዐለይሂ ወሰለም ነግረውናል። እናታችን አይሻ በዘገበችው ሐዲስ ላይ ምን ይላሉ? አልማሂሩ ቢልቁርአን መዐ ሰፈረቲል ኪራሚል በረራ በቁርአን ላይ ኤክስፐርት የሆነ ሰው በደንብ አድርጎ አሳምሮ የሚቀራ ሰው ከመላእክቶች ተርታ ይሆናል አሉ። ይሄንንስ ያልቻለ ወለዚ የቅረኡል ቁርአን ወየተተዕተዑ ፊህ ወሁወ ዐለይሂ ሻቅ ለሁ አጅራን መቅራት አቅቶት ሰውየው ገና አሊፍ እያለ እየቆጠረ የሚያነብ ሰው ምላሱ የሚተሳሰርበት የሆነ ሰው ደግሞ ሁለት አጅር አለው አሉ። ሁለት አጅር አለው። ማሂር የሆነ በቁርአን ኤክስፐርት ደረጃ ላይ የደረሰ ሰው ከመላእክት ተርታ ሲሆን መቅራት አቅቶት ደግሞ ምላሱ የተሳሰረበት የሚቀራ ሰው ደግሞ ሁለት አጅር አለው። አንደኛ በሚያደርገው ትግር፣ ሁለተኛ ደግሞ በእያንዳንዱ ቁርአን በሚያደርገው በእያንዳንዱ ሐርፍ በሚያገኛት አጅር አላህ ጋር ትልቅ ደረጃ አለው ማለት ነው። ስለዚህ እኔ ቁርአን እድሜ ሂዷል ካሁን በኋላ የአረበኛ ፊደሎችን ተምሬ እንዴት ብዬ ነው የምቀራው እንዳትል ማለት ነው። እድሜህም ቢሄድ አሊፍ እያልክ ወደ አኺራ ሂድ። ፊደል እየቆጠርክ ወደ አኺራ ከሄድክ ጠለበል ዒልም የእውቀት መንገድ ላይ የእውቀት ፍለጋ መንገድ ላይ እንደገባህ ይቆጠርልሃል ማለት ነው። መን ሰለከ ጠሪቀን የልተሚሱ ፊህ ዒልማ ሰሐለ ላሁ ለሁ ቢሂ ጠሪቀን ኢለል ጀና። ረሱል እንደተናገሩት ደግሞ አንድ ሰው በዒልም መንገድ ላይ አይገባም አላህ የጀነትን መንገድ ያገራለት ቢሆን እንጂ ተብሏል። ስለዚህ ዒልም የሚጀምረው ከቁርአን ነው። ቁርአን ከማንበብ ቁርአን ከመቅራት ነው የሚጀምረውና ቁርአን ላይ መጠንከር ቁርአን ማንበብ ላይ መበርታት ይኖርብናል ማለት ነው።
እድሜያችን ሂዷል የሚባል ነገር ኡዝር ሊሆን አይችልም። እኔ ዒባዱ ረህማን ላይ አንዲት ሴት ዒባዱ ረህማን በነበርንበት ሰዓት ላይ የእናቶች የቁርአን ትምህርት ተጀምሮ ነበር እና አንዲት ትልቅ ሴትዮ እድሜያቸው የገፉ ሴት ወገባቸው ጎብጦ ዱላ ይዘው መስጊድ ቁርአን ለመቅራት ይመላለሱ ነበርና ፊደል ላይ ነበሩ፣ ፊደል ይቀሩ ነበር። ፊደላቶችን አሊፍ ባ ያሉ ፊደላቶች ላይ የተወሰነ ጊዜ እንደቆዩ ቀድሞው የቀሩ ሰዎች ፕሮግራም ተደርጎ መስጊድ ውስጥ ያከተሙትም ረመዳን ደርሶ ስለነበረ ያከተሙትንም ለመመረቅ ገና ያልጀመሩትንም ለማበረታታት ብዙ እናቶች በተሰበሰቡበት የዛ ፕሮግራም መክፈቻ እሳቸው ሆነው ነበር የቀረቡት ፊደላቶችን እንዲቀሩ አሊፍ ባ ያሉ ለሌላው ሰው ትምህርት ትልቅ ትምህርት ነበር የሰጡት። ሰዎችን ሁሉ አላቀሱ ያቺ ሴትዮ። አሁንም ያለንበት መስጊድ ላይ ደግሞ አልቢር መስጊድ ላይ እኔ ሁሉ ጊዜ የማያቸው ሴት አሉ ወገባቸው ጎብጦ ዱላ ይዘው ወደ መስጊድ ጧጧት እየመጡ ሴቶች ጋር የሚቀሩ ማለት ነው። ስለዚህ በተለይ ወጣቶች የነሱን ታሪክ ስንሰማ እኛ ቁርአን ከመቅራት ወደ ኋላ ማለት የለብንም። ለምን ይሄ ቁርአን የሚባለው ነገር ቀልድ አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም እንደነገሩን من قرأ حرفا من كتاب الله فله به حسنة عندني الله قال عند فيدلني الله كتاب لا ينبب سو عند فيدلني ينبب سو لسو حسنة اللوالو والحسنة بعشر أمثالها عندي حسنة دمو بأسر له متبازو عند حسنة بإسلامنا عند سو عند خير سراسي سرا بأسر يبازلتال من جاء بالحسنة فله 10 أمثالها ومن جاء بالسيئة فلا يجزى إلا مثلها. ስለዚህ አንድ ሐሰና አንድ ፊደል ሲቀራ ሐሰና አለው። والحسنة بعشر أمثالها لا أقول لكم ألف لام ميم حرف ولكن ألف حرف ولام حرف وميم حرف ነገር ግን አሊፍ አንድ ፊደል ናት ራሷን የቻለች ላም እንደዚሁ ሌላ ፊደል ናት ሚም ሌላ ፊደል ናት። ስለዚህ አንድ ሰው አሊፍ ላም ሚም ብሎ ሲቀራ ሶስት ሐርፍ ቀርቷል። በዚህ ሶስት ሐርፍ 30 ሐሰና አለው ማለት ነው። 30 ሐሰና የውመል ቂያማ እኮ አንድ ሐሰና ለማግኘት በጣም ከባድ ነው። የውመል ቂያማ አንድ ሐሰና ለማግኘት በጣም ከባድ ነው። የውመል ቂያማ ማለት ከምናስበው በላይ ነው። ሰው ልጅ ከሰው የሚርቅበት የኔን ኸይር ስራ ይወስድብኛል ብሎ ሰው የሚርቅበት يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه የሰው ልጅ ከናቱ ይርቃል ይሸሻል። የውመል ቂያማ እናቱ ጋር መገናኘት አይፈልግም። يوم يفر المرء من اخيه وامه وابيه ከወንድሙ ከናቱ وصاحبته وبنيه ከጓደኛው ከባለቤቱ ከልጁ لكل امرئ منهم يومئذ شأن يغنيه ሁሉም ሰው ራሱን ቢዚ የሚያደርግበት የራሱ የሆነ ጉዳይ ያለው የውመል ቂያማ አንዱ ከሌላው ይርቃል። እናቱ ጋር ወንድሙ ጋር ጓደኛው ጋር መገናኘት አይፈልግም። ለምን ከተገናኘ አንዲት ሐሰና ይወስድብኛል ብሎ ስለሚፈራ ዱንያ ላይ ያጠፋሁበት ድንበር የሳትኩበት ነገር ይኖርና ያችን ሐሰናዬን ይቀማኛል ብሎ ስለሚፈራ ሁሉም ነፍሴ ነፍሴ የሚልበት የሚሸሽበት ቀን ነው። ስለዚህ ዛሬ የምንቀራው ቁርአን ግን በአንድ ፊደል 10 ሐሰና አለው። እኔ አንድ ነጋዴዎች አሁን ነጋዴ ብዙ ጊዜ ንግድ ላይ ስንገባ የሚያተርፉ ዕቃዎች ወይንም ደግሞ የሚያተርፍ ዘመን ወቅት ጊዜን እንጠቀማለን አይደል? በጣም እንሯሯጣለን። ትርፉ በተለይ ጥሩ ትርፍ ከሆነ ትርፉ ከ110 ከሆነ ከ115 20 30 ከመቶማ 100 ከሆነ ትርፉ በጣም ብዙ ሰው ይሯሯጣል ያንን ንግድ ለማግኘት ማለት ነው። ሌሊትም ቢሆን ስራው እንቅልፍ አይወስደንም። ሌት ከቀን እንታገላለን ማለት ነው። ስለዚህ ይሄን ነገር የአኺራችን ትልቅ ትጃራ ትልቅ ንግድ ነው። ዱንያ ላይ ያለን ቁርአንን ሳንቀራ ወደ አኺራ ከሄድን ኪሳራ ነው። ዱንያ ላይ ያለን ግን ቁርአን ጋር በጣም ግንኙነታችን ከጠበቀ ቁርአን ላይ ያለን ግንኙነት በጣም የጠበቀ ከሆነ አጅራችንን እያካበትን እንሄዳለን። لا اقول لكم الف لام ميم حرف ولكن الف حرف ولام حرف وميم حرف الف ራሱን የቻለ ላም ሚም ራሳቸውን የቻሉ ሐሰናዎች ናቸው። አንድ ገጽ በቀን ብንቀራ ስንት ሐሰና እናገኛለን ማለት ነው? በአንድ ገጽ ውስጥ ስንት ፊደላቶች አሉ? ይሄንን በጣም ልናስብበት ይገባል። ቁርአን ብሎ ማለት ብዙ አጅር ለአኺራችን የምንሰበስብበት ነው። ሌላው ዑመር በዘገቡት ሐዲስ ላይ ምን አሉ? ان الله يرفع بهذا الكتاب اقواما አላህ በዚህ በቁርአን ሰዎችን ከፍ ያደርጋቸዋል። የተወሰኑችን ደግሞ يضع به الاخرين ሌሎችን ደግሞ የሚያዋርዳቸው አሉ ብሏል። አላህ ከፍ ከሚያደርጋቸው አላህ ያድርገን። አንድ ጊዜ ዑመር ኢብኑ አልኸጣብ የሆነ ከተማ ላይ ሄዱና
መካን አስተዳዳሪ አድርገው የሾሙት ናፊዕን ነበረ እሱን እዛ ቦታ ላይ ያገኙት እዛ ከተማ ያገኙት መካን ለማን ጥለህ መጣህ አሉት መካ ላይ ማንን ሹመህ መጣህ አሉት እከሌን አለና ነገራቸው አያውቁትም ዑመር ኢብኑ አልኸጣብ ያንን ሰውዬ አያውቁትም ምንድነው እሱ ከአረቦች ነው ወይስ ከአጀሞች ነው አረብ ካልሆኑት ውስጥ ነው አላቸው አሉት አይ እሱ እንደውም አረብ አይደለም ከአረብ ጎሳዎች ውጭ ነው አሉት እንደውም ያ ሰውዬ መዋሊ ነው ባሪያ ሆነው ከነበሩ የባርነት ዘር ካላቸው ሰዎች ውስጥ ነው መካ ላይ ሹመት ሰጥቶት የመጣው ከዛ ዑመር ተገረሙና እንዴት ለሱ ስልጣን ሰጠኸው እንዴት እሱን ሾምከው አሉት ያም ሰውዬ ምን አላቸው እሱ እኮ ቁርአንን የቀራ ነው ቁርአንን ሐፍዟል ቁርአንን ያቃል አላቸው ዑመር ኢብኑ ኸጣብ ትክክለኛ ሹመት ነው የሰጠኸው አሉት إني سمعت رسول الله صلى الله عليه وسلم يقول إن الله يرفع بهذا القرآن بهذا الكتاب أقواما ويضع به الآخرين በዚህ በኪታብ ሰዎችን ከፍ ያደርጋል የተወሰኑትን ሲሉ ረሱል ሰምቼ ነበረ ይሄ ከዛ ውስጥ ነው አሉት ማለት ነው አላህ Subhanahu Wa Ta'ala ቁርአንን የቀሩ ሰዎች ቁርአን ጋር ግንኙነታቸው የጠበቁ የሆኑ ሰዎችን አይጥላቸውም ከፍ ያደርጋቸዋል ለዛ ነው ችግር ካጋጠመ ፈቅር ካጋጠመ ድህነት የምትፈራ ከሆነ ከቁርአን ጋር ያለህን ግንኙነት አስተካክል ቁርአን ጋር ሙጥኝ ካልክ የቁርአን ወዳጅ ከሆንክ ከቁርአን ጋር ያለህን ሁኔታ በደንብ ካስተካከልክ አላህ Subhanahu Wa Ta'ala ከፍ ያደርጋል ለምን ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት በዚህ ሐዲስ ላይ ان الله يرفع بهذا الكتاب اقواما አላህ ከፍ ያደርጋቸዋል ብለዋል ስለዚህ ቁርአን ስትሐፍዝ ቁርአን ስትቀራ ለአላህ ብለህ ንያህን አስተካክለህ ከቀራህ ለአላህ ብለህ ቁርአን ጋር ያለህን አላቃ ካስተካከልክ ይሄ እኮ ምቀራው የአላህ ቃል ነው የአላህ ንግግር ነው ብለህ ወደ ቁርአን በደንብ ሰምጠህ ከገባህና የቁርአን ቤተሰብ ለሆን ከቻልክ አላህ Subhanahu Wa Ta'ala ከፍ ያደርጋል ስለዚህ የቁርአን ቤተሰቦች ለመሆን ጥረት ማድረግ አለብን ቁርአን ላይ ያለንን አቋም በደንብ ልናይ ይገባናል ማለት ነው እንደዚሁም ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ምን ይላሉ ሰውን መመቅኘት ሐሰድ ማለት መመቅኘት ማለት ነው በሁለት ሰው አይነቶች እንጂ ይሄ እንደው ሐሰድ የሚባለው ነገር በሌላው ላይ አይሆንም አሉ እነዚህ ሁለት ሰዎች እንደው የነሱ አይነት በሆንኩኝ ብሎ ማለት ነው ሐሰድ እዚህ ላይ ሲባል በመጥፎ ጎኑ ሳይሆን እንደው እንደነሱ በሆንኩ ብለህ መመኘትን ነው አንደኛው ሰው ማን ነው ረጁሉን አታሁ الله الكتاب وقام به آناء الليل وأطراف النهار الله ቁርአንን ሰጥቶት የቁርአን ባለቤት አድርጎት ሌሊቱን እየቀራበት እየሰገደበት የሚያደርሰው ነው አሉ የሚያስቀና ሰው ይሄ ነው አንዱ ሁለተኛው ወረጁሉን አዕጣሁ الله مالا فهو يتصدق به آناء الليل والنهار الله ገንዘብ ሰጥቶት ገንዘቡን ቀን ከሌሊት ለኸይር ስራ የሚያውል ሰው እነዚህ ሁለት ሰዎች በእነዚህ ሰዎች ላይ እንደነሱ በሆንኩ ብሎ በእነሱ ላይ መመቅኘት ሲባል የነሱ እንዲወገድ ሳይሆን እኔም እንደነሱ በሆንኩ ብሎ መመኘት በእነዚህ ሰዎች እንጂ በሌላ ነገር አያስፈልግም ይላሉ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ወንድሞቼ የቁርአንን ፈዳኢል ኢንሻአላህ የምንቀጥል ይሆናል በደንብ አውቀን ስለ ቁርአንን መቅራት ማዘውተር ይኖርብናል الله سبحانه وتعالى يقرأ عن بيت سبوش الله يدركن هذا وبالله التوفيق والسلام عليكم ورحمة الله وبركاته